ስለዚህ አርሰናል ቪኒን አገኘ ማለት ከዚህ ተጫዋች ብቻ የሚያገኘውን ገቢ እንዴት እንደሚያሳድግ አስቡ። በኢሜጅ ራይት 50% እንኳን ብንወስዱ ስለዚህ ከ400,000 በላይ በ500,000 ፓውንድ ልክፈል ብሎ አርሰናል ቴሌግራፍ እንዳለው ቅድም እንዳልኳችሁ ሪከርድ ኮንትራት ይዞ ቢመጣ ይገርማል ወይ? ይሄ ነው መነሻው። የአርሰናል ድፍረት ይሄ ነው። አርሰናል ገቢ አጥቶ አይደለም። እንዲሁም በዚህ ሲዝን በታሪክ ታይቶ የማይታወቅ በአርሰናል ታሪክ ማለት ነው ወደ 772 ሚሊዮን ፓውንድ ያደርሳል ገቢውን ተብሎ ይጠበቃል። የሂሳብ ሪፖርቱ ይፋ እስኪሆን ድረስ እየተጠበቀ ነው ያለው። ዘ ታይምስ የተባለው ጋዜጣ እንደዘገበው ከሆነ ምክንያቱም ቻምፒየንስ ሊግ ፋይናሊስት ነው፣ የፕሪሚየር ሊግ ሻምፒዮን ነው። ቻምፒየንስ ሊግን ቢያሸንፍ የበለጠ ያገኝ ነበር፣ ግን ፋይናሊስት መሆን በራሱ ከፍተኛ ገቢ ነው የዛቀው ከቻምፒየንስ ሊግ አርሰናል በተጠናቀቀው ሲዝን ብቻ ሳይሆን ካቻምናም እስከ ግማሽ ፍጻሜ ድረስ መጥቶ እነዚህ ዓመታት ላይ በቻምፒየንስ ሊግ ያለው ውጤት በጣም አመርቂ ስለሆነ ዋንጫውን አላገኘም እንጂ ገቢው ፔዤ ጋር ባይደርስ እንኳን አርሰናል የራሱን ሪከርድ የሰበረባቸው ሲዝኖች ናቸው እና የገቢ ጉዳይ አጠያይቅ እንደሚያጠያይቅ ነገር በጥቂቱ ካለ እንኳን ከወራት በፊት ስለሆነ የነበረው የዚህ የስኳድ ኮስት ሬሾ የፕሪሚየር ሊጉ 70% አካባቢ መድረስ ይገባዋል። መጨረሻው አርሰናል 66% ደርሶ ነበር። ያ ማለት እንግዲህ ኪሳራ ይታያል። ይሄ ኦንፊልድ ተጫዋቾች ላይ የሚወጣው ወጪ፣ ቡድኑ ላይ የሚወጣው ወጪ፣ ደሞዝ፣ ቦነስ፣ ለተጫዋቾች ዝውውር የሚወጣው ሳይኒንግ ኦን ፊ፣ የፊርማ ክፍያ ምናምን እሱ ሁሉ ታስቦ ከአጠቃላዩ ገቢ 66% ነው አርሰናል ሲያወጣ የነበረው። በዚህኛው ፎርሙላ ከ70% ማለፍ የለበትም። ያ ማለት 66-70 ቅርብ ነው፣ ቀይ አብርቷል ማለት ነው። እዚህ ጋር በጥንቃቄ ነው ነገሮችን መውሰድ ያለብን። ይህ በእንዲህ እንዳለ ነው እንግዲህ በቻምፒየንስ ሊግ ላይ ይህንን የፍጻሜ ተጋጣሚነት ደረጃ የደረሰውና ገቢውን በከፍተኛ መጠን ያሳድግ። ያ ማለት ያንን ጭንቀት እፎ ያስብልለታል። ግን የሚመጡ ተጫዋቾች እንደ ቪኒሲየስ ጁኒየር ያሉ ፈራሚዎች ካሉ ደግሞ የሚለቁ ተጫዋቾች ስላሉ እነሱንም ሸጦ መቀነሱ ለሁሉ ነገር የሚበጅ ነው። ከሽያጩን በሚገኘው ጥሪት እሱን ሰብስበህም ይበዛል። ብዙ ነጠብጣቦች ናቸው አይደለ ጎርፍ የሚሆኑት የሚባለው። ግን ደግሞ ትሮሳርድን ስንት እንደሸጡ ታውቃላችሁ? 20 ሚሊዮን አይደል የሸጡት? ማለት ኪቪዮርንም ሸጠዋል 10 ሚሊዮን 30 ሚሊዮን ገደማ አግኝተዋል። የገዙት ተጫዋች 40 ሚሊዮን ነው፣ 10 ሚሊዮን ነው ማለት ነው ኔት ስፔን። አሁንም በጥንቃቄ ነው እየሄደ ያለ። ያን ያህል ስጋት የሚዳርግ አይደለም። የቪኒ አይነት ዝውውር ስትፈጽም ግን የግዢ ዋጋው ከፍ ያለ ነው። ኮንትራቱ 4 ዓመት ቢሆን በ4 ዓመት ፓኬጅ ነው የሚታየው። የግዢ ዋጋ ሲደመር በ4 ዓመት የሚከፈለው ክፍያ በአጠቃላይ ይህንን ተጫዋች ለ4 ዓመት ይዞ ለመቆየት የሚያስፈልገው በጀት ይሄን ያህል ነው ተብሎ ይሰላል እና ያንን ቪኒን በማግኘት አርሰናል አይከስርም። ከቪኒ ጋር የሚመጡ ሌሎች ተጨማሪ አሁን አርሰናል ጋር የሌሉ ገቢዎች ስለሚመጡ ቪኒ ራሱ ያፈራውን ራሱ ያመጣውን ገቢ በደሞዝ መልክ ሊወስድ የሚችልበት እድል ይኖራል። በሪያል ማድሪድ የሆነው ይሄ ስለሆነ ስለዚህ አርሰናል እዚህ ጋር ቆምጨጭ ብሎ አግሬሲቭ ሆኖ ወደ ገበያው ቢገባ አይግረማችሁ፣ ሪስክ ቢወስድ አይግረማችሁ። ይሄ ነው ምክንያቱ። ትናንትና ሰንደይ ሜል ደግሞ ይሄንን ዘገባ ይዞ ወጣ። እንደምታዩት የሙሉ ገጽ ዘገባ ነው። እዚህ ውስጥ እንኳን አብዛኛውን ዝርዝር ጉዳዮች ውስጥ ባልገባ ይሻላል እዚህ ላይ የተጻፈውን፣ ምክንያቱም ያልናቸው ስለሆኑ የተነጋገርናቸው ስለሆኑ ሰዓት መፍጀት ነው የሚሆነው። ግን ከዚህ ውስጥ ግን መዝዤ ማወጣው አንድ ጉዳይ አለ። በ3 ነጥቦች ምክንያት ቪኒሲየስ ጁኒየር ከጆዜ ሞሪኖ ጋር መስራት ላይችል ይችላል
ከሞሪኖ ጋር መለያየትን ሊመርጥ ይችላል። አንደኛ ሰሞኑን ሲጠቀስ የነበረው ከዘረኝነት ጋር በተያያዘ ጆዜ ቤኔፊካ አሰልጣኝ ሳሉ የጂያንሉካ ፕሬስቲያኒን ውዝግብ አስመልክቶ ጆዜ ቪኒን ተችተውታል። ይቅር አልተባባሉም፣ አልታረቁም፣ ምን አላሉ። አሁን እንዴት ነው አብረው የሚሰሩት? በዚህ ምክንያት ጆዜ ሞሪኖ ቅድም ቴሌግራፍ ካለው በተቃራኒ ዴይሊ ሜል ሞሪኖም ቪኒ ሉጣ ቢል በመንገዱ አይቆሙ ነው የሚለው። ደስ ይላቸዋል ሞሪኖ ነው። በሌላ አነጋገር አንዱ ምክንያት ይሄ ነው፣ እንደማይስማሙ ያውቃሉ። ሁለተኛው ደግሞ እሑድ ዕለትም እንደጠቀስኩት ታክቲካል ምክንያትም አለ። ይሄ ለካርሎ አንቼሎቲም ይሄ ለቻቪ አሎንሶም አስቸጋሪ የሆነ ታክቲካል ውዥንብር የመፍጠር ነገር ነው። በግራ በኩል ቪኒ ጁኒየር መጫወት ይፈልጋል። በዛ በኩል የሚታወቅ ከግራ እየተነሳ ማጥቃት። ኪሊያን ኤምባፔም ግራውን ይፈልጋል። ተመሳሳይ ቦታ እና ይሄ ሁለቱን ተጫዋቾች በአንድ ላይ የማጫወት ጉዳይ የሚመች አልነበረም። የቡድኑን ሚዛን የሚያስጠብቅ ስላልሆነ እንደዚህ አይነቱን ታክቲካል ውዥንብር ለመሸሽ ጆዜ ቪኒ ቢወጣላቸው ይሻላል ይመርጣሉ። ሶስተኛው ደግሞ ኪሊያን ኤምባፔ እና ቪኒሲየስ ጁኒየር ራሳቸው በመልበሻ ቤት ውስጥ የማይስማሙ ውሃና ዘይት ናቸው። የማይስማሙ ሁለት አልፋ ዶግስ ስለሆኑ የመንጋው መሪ መሆን የሚፈልጉ እነሱ የመረጡት ቦታ ላይ እንዲጫወቱ የሚፈልጉ አሰልጣኝ በእነርሱ ሐሳብ እንዲሄድ የሚፈልጉ አይነት ተጫዋቾች ስለሆኑ ሁለቱ ደግሞ መግባባት የላቸውም። አሁን ሪያል ማድሪድ ምረጥ ቢባል ማንን ይመርጣል? ኪሊያን ኤምባፔን ወይስ ቪኒ ጁኒየር? ያለ ጥርጥር እዚህ ጋር ኪሊያን ኤምባፔን ነው የሚመርጠው። ጆዜዝ ማንን ይመርጣሉ? አሁንም ኪሊያን ኤምባፔን ነው የሚመርጡት። ልጁ አመል የለውም። ኤምባፔም የራሱ ችግር አለበት። ግን ጆዜ ቻቢ አሎንሶ እንዴት እንደለቀቅ ያውቃሉ። ምንድነው አክስለሬት ያደረገው? ያ ለአሎንሶ መልቀቅ ካታሊስት ሆኖ ነገሩን ያፋጠነው ማን ነው? ጆዜ መልሱን ያውቃሉ፣ በደንብ ጠንቅቀው ያውቃሉ። በፕሬስቲያኒ ጉዳይ በሐሳብ የተላተሙት ይሄ ተጫዋች። ስለዚህ በሪያል ማድሪድ በእነዚህ ምክንያቶች ከጆዜ ሞሪኖ ጋር ተስማምቶ ላይሰራ ይችላል። በ2010 ሞሪኖ ወደ ሪያል ማድሪድ ሲመጡ ጉቲና ራውልም ተመሳሳይ አልፋ ዶግስ ነበሩ። ተመሳሳይ በመንጋ ውስጥ እኛ ትልልቆች ነን ብለው የተቀመጡ፣ በመካከላቸውም ደግሞ አልፎ አልፎ ልዩነት ሲፈጥሩ የነበረ፣ መልበሻ ቤቱን ሲያምሱ የነበረ ተጫዋቾች ናቸው። በኋላ ጆዜ ናቸው ወደ ፍጻሜው ያደረሷቸው እና በሪያል ማድሪድ በኩል እነ ማርካ እንደሚሉት ከሆነ ከፊል ደጋፊዎች ማርካም ብቻ አይደለም፣ አሁን ዴይሊ ሜልም ያለው ከፊል ደጋፊዎች አይልቀቅ መሄድ የለበትም ይላሉ። የ2022ና የ2024 ቻምፒየንስ ሊግን ያንን ያበረከተውን አስተዋጽኦ ታሳቢ በማድረግ 26 ዓመቱ ስለሆነ ገና መጠን ያልጨረስነው ጣፋጭ ሸንኮራ ነው ብሎ ያምናሉ የማድሪድ ከፊል ደጋፊዎች። ከፊሎቹ ደግሞ በዚህ በውዝግቡም በምኑም እና አሰልጣኝ ላይ በመነጫነጭ በአደባባይ ክላሲኮን በሚያክል መድረክ ላይ አሎንሶን እንደዛ ዝቅ ስላደረገ ደግሞ ነው ይሄ ተጫዋች ይህንን ነጩን ማሊያ ከዚህ በኋላ እየለበሰ መቀጠል የለበትም የሚሉ ደጋፊዎች ደግሞ በከፊል አሉ። እነዚህኞቹ የያን ዲዮማንድን መምጣት አጨብጭበው የሚቀበሉት ጉዳይ ነው። ቪኒ ሂድ፣ ዲዮማንድ ይምጣ። ዲዮማንድ ደግሞ በቀኝ በኩል ስለሚጫወት በይበልጥ በግራ በኩል ኪሊያን ኤምባፔ ቦታውን ያገኛል። የሪያል ማድሪድ ፊት መስመር ባላንሱን በደንብ የጠበቀ ይሆናል። ታክቲካል ውዥንብሩም ያበቃል። ስለዚህ ቪኒ ቢለቅ ይሻላል የሚሉ የሪያል ማድሪድ ደጋፊዎች አሉ። ከሁሉ በላይ ግን ጆዜና ቪኒ ይቅር አልተባባሉ። አፉ ብያለሁ አልተባባሉ እና ትንሽ ነገር ከተፈጠረ በመካከላቸው የሚጫረው እሳት በሪያል ማድሪድ ውስጥ ሰደድ እሳት ሊያስከትል ስለሚችል ጆዜ እንደዚህ አይነቱን አሁን የሚችሉበት ዕድሜ ላይ አይደሉም ያሉት። እንዲህ አይነቱን ነገር ከወዲሁ ፕሪኤምፕት ማድረግ አለባቸው። ነገሩ
ከመሆኑ በፊት መከላከል አለባቸው። ፕሬምፕቲቭ ውሳኔ መወሰን አለባቸው እና ጆዜ ትልቅ ተጫዋች ከስብስባቸው እንዲለቅ አይፈልጉም ይላል ቴሌግራፍ። ዴይሊ ሜል ደግሞ እዚህ ጋር ተቃራኒውን ነው ያስቀመጠው። ይበልጥ ምክንያታዊ የሚመስለው ዴይሊ ሜል አንድ አይደለም 2-3 ምክንያቶችን አቅርቧል። እዚህ ጋር ቅድም ያሳየኋችሁ ዴይሊ ሜል ምክንያቱም ሪያል ማድሪድ በመጀመሪያ ጆዜን እኮ ያመጣው ሪያል ማድሪድ ፔሬዝ እባክህ ይሄንን መልበሻ ቤት እንደው አጀብ አስገዛልኝ ብለው ካሪዝማቲክ አሰልጣኝ በገበያው አካባቢ ቢፈልጉ ሁሉም ተይዘዋል። አንቸሎቲም መቼም ሄዷል ተመልሶ እንደገና በየወሩ አይመጡም። አስባችሁታል? ሪያል ማድሪድ ቪኒሲየስ ጁኒየር፣ ኪሊያን ኤምባፔ፣ ጁድ ቤሊንግሃም፣ ፌዴሪኮ ቫልቬርዴ እነዚህን ኢጎ የተጫናቸው 4 ተጫዋቾችን አንዳንዶቹም አመላቸው ለያዥ ለገናዥ የማይመች ተጫዋቾች ናቸው። ይሄንን ነው ጆዜ ሞሪኖ እንዲመሩ ኃላፊነት የተሰጣቸው። ከሁሉም ግን የቪኒ አስቸጋሪ ነው። የኤምባፔም አስቸጋሪ ነው፣ ግን እንደ ቪኒ ግን አይነት አይደለም። ስለዚህ አርሰናል ይሄንን የመሰለ ዕቃ ትምህርተ ጥቅስ ውስጥ አድርጉትና እጁ ቢያስገባ በጣም ጥሩ ማሽን እጁ እንደገባ ያውቃል። ግን የማሽኑ አንዳንድ ጸባዮች ደግሞ ሊያስቸግሩት እንደሚችል አውቆ ነው ፋብሪካው ላይ የሚገጥም። ይሄ ፋብሪካ የቻምፒየንስ ሊግን ዋንጫ እንዲያመርት ይፈለጋል። ይሄ ማሽን የፕሪሚየር ሊጉ አሸናፊነቱን እንዲያስቀጥል በአስተማማኝ መሰረት ላይ የተዋቀረን አርሰናል ዶሚኔት የሚያደርግ ለአንድ ሲዝን ሳይሆን ለ2ም ለ3ም ለተከታታይ ዓመታት ይሄን ለመገንባት ስለሆነ አርሰናል እንዲጨከን ለማለት የወሰነው ቪኒሲየስ ጁኒየር ከችሎታው አንጻር ጥያቄ አይነሳበትም። ከኮሜርሻል ፌስነቱ አንጻር ጥያቄ አይነሳበትም። በጣም ጠቃሚ ተጫዋች ነው። ህጸጽ አለው ከተባለ አመሉ ነው። ይሄን እንዴት ነው ማኔጅ የሚያደርጉት? እሱን እንግዲህ ወደ ኤምሬትስ ከተዘዋወረ በኋላ ምን ጠየቀው ጥያቄ ይሆናል። እኔ የአርሰናል ደጋፊ ብሆን እኔ የእውነት ለመናገር ከምደግፈው ክለብ ጋራ መጪው ነገር በጣም አሪፍ የመሆን እድሉ በጣም ሰፊ እንደሆነ የተረዳሁበት አጋጣሚ ነው። አንዳንዴ ማግኘት ብቻ አይደለም ስኬት። የእውነት ለመናገር ለማግኘት የተደረገው ጥረት የሚነግረን ነገር ነግሮን የሚያልፈው ነገር ዋጋ ካልሰጠሽው አላመዛዘንሽም ማለት ማማዝናሽ አልተማርክም እንዳሉት ነው የሚሆነው። የእውነቴን ነው የምነግርሽ። የአርሰናልን አምቢሽን እኮ አየን። ከተወሰኑ ዓመታት በፊት ስለ አርሰናል ምን ነበር የሚሰማን? እንዲህ ያለ ጉዳይ ጋር አርሰናልን እናቀርበዋለን እንዴ? እንዲህ ያለ ጉዳይ እኮ የሌሎች ክለቦች ነው የሚመስለን አይደል? አርሰናል የሌለበት ሲቲ ሊያረገው የሚችል፣ ሊቨርፑል ሊያረገው የሚችል፣ ማድሪድ ሊያረገው የሚችል፣ ፒኤስጂ ሊያረገው የሚችል፣ ባርሴሎና ሊያረገው የሚችል አርሰናል ይህንን እንደ ቅብጠት የሚያይ አርሰናልን ስቁንቁን አድርገን አርሰናልን እንደዚህ ያሉ ነገሮች ውስጥ የማይገባ ከየት አገኛቸው የሚባሉ ተጫዋቾችን እያመጣ ጠንካራ ቡድን ለመስራት የሚፈልግ ምናምን አምቢሽን የሚጎለው ደጋፊዎች እኮ በዚህ ሲበሳጩ እኮ እናስታውሳለን አይደል? ቋጣሪ እየተባሉ አልነበር እንደ ቬንገርን ሲጠቀስ የነበረ አርሰናል ገንዘብ አያወጣም ማለት እንደ እስከ ቅርብ ጊዜ ድረስ የነበረው ቋንቋ። አሁን ዓለማችን ላይ አለ የሚባለውን ተጫዋች ቪኒሲየስ ጁኒየርን ለማስፈረም ፖል ፖዚሽን ላይ የነበረው እኮ አርሰናል የዚህ ተጫዋች የዝውውር ዋጋ 1 ዓመት እየቀረው 137 ሚሊዮን ፓውንድ ነው ሲባል የልጁ የደሞዝ ፍላጎት ከ550 ሺህ ዩሮ አካባቢ ነው ሲባል ሪከርድም ሰብሬ ቢሆን ለማንም ያላደረግኩትንም ነገር ቢሆን አድርጌ ቢሆን ቪኒሲየስ ጁኒየርን የራሴ አደርጋለሁ። በዚህ ውስጥ ጥቅም ታይቶኛል፣ በዚህ ውስጥ ስኬት ታይቶኛል፣ በዚህ ውስጥ ዋንጫዎች፣ ድሎች የማምጣት እድሌ ሲጨምርና ሲሰፋ ታይቶኛል አለኮ። ምንድን ነው የሚነግረን? አርሰናል ከማንም በላይ አሁን አምቢሽየስ መሆኑን ጉጉት እንዳለው ለማደግ የትኛውንም ነገር ለማድረግ ዝግጁ መሆኑን ነግሮን አላለፈም ወይ? የአርሰናልን በአርሰናል በኩል የጎደለ ኮሚትመንት እኮ የለ። ቅድም እንዳልሽው አርሰናል ቪኒሲየስ ጁኒየር በቃ ሂዝ ፎር ሴል ተብሎ በሪያል ማድሪድ በኩል ወጥቶ ወይ በሳውዲ ክለቦች ወይ በሊቨርፑል ክለቦች ወይ በሌላ ክለብ ተበልጦ ምናምን ቢሆን ኖሮ ኮሚትመንት ልፍስፍስ ያሉ ናቸው ምናምን። አርሰናል ምንም ያጎደለው ነገር የለም።
አርሰናል ሬዲ ነበረ እኮ ትናንትና ይሄ ሰበር ዜና ከመውጣቱ በፊት ጠረጴዛ ላይ ገንዘብ ይዞ ከሪያል ማድሪድ ጋር በቪኒሺየስ ጁኒየር ዝውውር ዙሪያ ሊነጋገር እኮ ዝግጁ ነበር፣ ወስኗል እኮ። በዚህ አለመደሰት አትችልም፣ ስላገኘ አይደለም። ኦ ማይ ቲም ኢዝ ሬዲ የሚል ስሜት ይፈጥራል። ሬዲ ምን ኢንቨስት ለማድረግ ሬዲ ምን ስኳዱን ቱ ዘ ኔክስት ሌቭል ለመውሰድ ሬዲ ምን ኮምፒት ለማድረግ ከማን ጋር? ከሁሉም ጋር። አምና በ2025-26 የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ፣ በ2025-26 የሊቨርፑል አሰልጣኝ አርነ ስሎት 450 ሚሊዮን ፓውንድ ካወጡ በኋላ በስኳድ ስፋት በእያንዳንዱ ቦታ የተሻለ አማራጭ በመያዝ አርሰናል ከሁላችንም የተሻለ ነው ብለው እንደመሰከሩለት በአውሮፓም ከሚገኙ ሌሎች ትልልቅ ክለቦች አርሰናል የተሻሉ አማራጮች ያሉት ክለብ ለመሆን እየሰራ ዝግጁም እየሆነ ነው። ይሄ ማንም አይ ቪኒን አገኘው ብለሽ ምናምን ብለሽ የምትበሽቂበት አይደለም፣ የእውነት አይደለም። የአርሰናልን ኮሚትመንት የአርሰናልን አሳይቶን ነው ያለፈው ዝግጁነቱን። ይሄ ዝግጁ የሆነ አርሰናል ሬዲ ያደረገውን ገንዘብ አሁንም ተገቢ የሚለውን ተጫዋች ያሻሽለኛል የሚለውን ተጫዋች ካገኘ እንደ ከዚህ በፊቱ አይደለም ዝግጁ ነው ገንዘቡን ስፔንድ ለማድረግ። በዚህ አለመደሰት አትችልም፣ በዚህ አለመኩራት አትችልም። እኔ በዚህ መንገድ ነው የምረዳው። ብሽሽቅ በሻቂ ካገኘ አብሻቂው አለድል ሊሆን ይችላል። እውነቱ ግን ይሄን የቪኒሺየስ ጁኒየር ከሪያል ማድሪድ ጋር አብሮ ለመቀጠል መወሰን ወይም ሪያል ማድሪድ ቪኒሺየስ ጁኒየር አይሸጥም ማለት የአርሰናል ኪሳራ አድርጎ የሚያስብ ሰው ካለ ልክ አይደል? ለምን የአርሰናል ኪሳራ የሚሆነ ይሄ? ለምን? በምን ምክንያት? እንደ ኪሳራ ለመውሰድ ምን ተገኝቶ? ምንም እኮ የለም። they did their best. they showed their commitment. አሳዩን እንጂ በቃ አምቢሽናቸውን አየነው። እኔ ይሄ የቪኒ ጉዳይ የተፈጠረው የአርሰናልን አምቢሽን እንድናየው እንድንረዳው ነው። ስለዚህ ሄነሪ ቬራ እንደነ ሮይኪን እና ሌሎቹም ትልልቅ የቀድሞ የፕሪሚየር ሊጉ ተጫዋቾች ሲሉ እንደነበረው መጪዎቹን ዘመናት ለመቆጣጠር የሚያስችል እውነት አርሰናል ቤት አለ ሲሉ እንደነበረው አይ ቲንክ አርሰናልም ለዛ ዝግጁ ነው የሚለውን ነግሮ ነው ያለፈው። ቪኒ ስለፈረመና ስላልፈረመ አይደለም። በአርሰናል በኩል የታየው ቁርጠኝነት እና ዝግጁነት ነግሮን የሚያልፈው ይበልጣል ነው። ቢያገኙት ኖሮ አሪፍ ነው፣ ባያገኙት ደግሞ ዝግጁነታቸውን ያየንበት ነው የሚል ፈሰፈሰው አርሰናል ከዚህ በኋላ የለም። አንዳንድ ሪፖርቶች የሚሉት ሪያል ማድሪድ አሁን ባለው ሁኔታ ከአውሮፓ ክለቦች አርሰናል ብቻ ነው ሊወስደው የሚችለው የሚል እምነት አለው። ምክንያቱም አርሰናል ነው አንደኛ በአንገብጋቢ የክንፍ ተጫዋች የሚፈልገው። ፔዤ ተብሎ ተጠቅሶ ያውቃል፣ ግን ክቫራትስኬሊያ እዛ ቦታ ላይ አላቸው። ዱዌ እዛ ቦታ ላይ መጫወት ይችላል። የባርኮላ ጉዳይ ባርኮላ መልቀቁ አይቀርም እየተባለ ነው፣ ምክንያቱም አዲስ ኮንትራት አይፈርምም። ከቪኒሽስ የ2 ዓመት ኮንትራት ስለሚቀረው እንደ ቪኒሽስ አይነት ኤክስትሪም ሁኔታ ውስጥ አይደለም ያሉት፣ ግን ፔዤም በማክሲመም ገንዘብ በፕሪሚየም ዋጋ ለመሸጥ አሁን ለባርኮላን ትክክለኛው ጊዜ አሁን ያለው ሁኔታ ነው። ከዛ ሌላም ክለብ ለማሰብ ያስቸግራል ሊቨርፑልን ካላልን በስተቀር ሌላ የክንፍ ተጫዋች የሚፈልግ ክለብ የባርኮላ ስም ከሊቨርፑልም ጋር ሲነሳ እንደዚሁ ነበር። ማንቸስተር ዩናይትድም የግራ ክንፍ ተጫዋች ቢያስፈርም የሚፈልግ ይመስለኛል። አይ ቲንክ አጫወቱም የግራ ክንፍ ተጫዋች የሚፈልግ ይመስለኛል። ግን ዩናይትድ አሁን በጀት ዋይዝ ጥንቃቄ እያደረገ ያለበት የዝውውር ጊዜ ላይ የበለጠ ፕራዮሪቲ የሚሰጠው ሪቢልድ አለበት። አማካይ ክፍሉን እንደ አዲስ ለመስራት እየሞከረ ያለ ነው። ሌሎች ዲፓርትመንቶችም ላይ በእኔ ግምት ተጨማሪ ዝውውሮች መፈጸም አለበት። ቪኒሽስን የምታስፈርሚ ከሆነ ይከፈሏል በሚባለው በጣም ከፍተኛ ደሞዝና በሚጠየቅበት ከፍተኛ የዝውውር ሂሳብ ምክንያት ዩናይትድ ደግሞ እንዲህ አይነት ኤክስፔንሲቭ ሚስቴክ መስራት አይችልም። አሁን ሚስቴክ ይሆናል ያልኩ አይደለም፣ ግን ካልሰራ በቃ ለአመታት ወደኋላ ሊያሽመደምድ የሚችል ዝውውር ዩናይትድ እንዲህ አይነት ዝውውሮች ላይ መሳተፍ ብዙ ፍላጎት የለም። አሁን ብዙ ክለቦች ከ100 ሚሊዮን ፓውንድ በላይ ገንዘብ ለመክፈል ምንም ችግር የለባቸውም እንደምናየው። ዩናይትድ እንደዚህ አይነት ሁኔታ ውስጥ አይደለም አሁን ያለው። ማንቸስተር ሲቲ አላቅም ዶኩ እዛ ቦታ ላይ ስላላቸው ተመሳሳይ ባህሪ ያላቸው ተጫዋቾች በመሆናቸው ምክንያት ማንቸስተር ሲቲ ወደዚህ ዝውውር አይገባም። ባየር ሚኒክ ሉዊስ ዲያዝ አለ እዛ ቦታ ላይ የሚጫወት እና በጣም ድንቅ ሲዝን ያሳለፈ ተጫዋች እና ክለቦች አውሮፓ ውስጥ ነው ያሉትን ሌሎችን ክለቦች ስታይ በስኳዳቸው ሁኔታም ወይ በስብስባቸው ሁኔታም ምናልባት አንዳንዶቹ በፋይናንስ አንዳንዶቹ ባሏቸው አማራጮች ምክንያት
ወደ ዝውውር ላይ ገቡ ይችላሉ። ለሪያል ማድሪድም አርሰናል ነው ኦፕሽኑ በአውሮፓ የሚቆይ ከሆነ ተጫዋቹን። ያው እንደምታውቂው የሳውዲ ክለቦች በጣም ከፍተኛ ደሞዝ አርሰናል ሊያቀርበው ከሚችለው ደሞዝ 3-4 እጥፍ ከፍለው የመውሰድ አቅም ያላቸው ሪያል ማድሪድ የሚጠይቀውን ገንዘብ ለመክፈል የሚያስችል ውሳኔም አቅምም ያላቸው የሳውዲ ክለቦች ናቸው። ተጫዋቹ ምናልባት በዚህኛው እድሜው ወደ ሳውዲ መሄድ ላይፈልግ ስለሚችል እንጂ ከፈረመ ግን ምንም ጥያቄ የለውም ትልቅ ዝውውር ነው። እና ደግሞ ቅድም ምሳ እንዳነሳሸው አርሰናል የመጣበትንም ርቀት ይነግርሻል። ይሄ የዛሬ 6 ዓመት የዛሬ 7 ዓመት አርሰናል በነበረበት ሁኔታ ሊታሰብ የሚችል አይደለም። ከእንደዚህ አይነት ዝውውሮች ጋር ስሙ መያያዙ ብቻውን ማለት ነው እንደዚህ ሲሪየስ በሆነው ሁኔታ ስሙ መያያዙ ሊታሰብ የሚችል አልነበረም። በእንደ ቪኒሽስ አይነት ተጫዋቾችም ኮንሲደር የሚደረግ ክለብ አልነበረም ያኔ በነበረበት ሁኔታ። ባለፉት ዓመታት አሁን የፕሪሚየር ሊግ ሻምፒዮን ስለሆነ ብቻ አይደለም በተከታታይ ዓመታት እያሳየ የነበረው እድገት ነበር። ከአውሮፓ ሲሪየስ ቡድኖች መካከል አንደኛው ነበር እና የሚታሰብ አልነበረም ለአርሰናል ከቪኒሽስ አይነት ትልልቅ ተጫዋቾች ጋር በጣም ትልልቅ ተጫዋቾች ጋር ስሙ ሊነሳ የሚችል አልነበረም። አሁን የሚነግርሽ ባለፉት ዓመታት በአርሰናል በጠቅላላው በክለቡ በኩል የተወሰዱት ትልልቅ ውሳኔዎች፣ በአሰልጣኙ የማሰልጠን ክህሎት፣ ቡድኑ ባደገበት ሁኔታ በምልመላው በሁለንተና የእድገቱ አርሰናል ብዙ ርቀት መምጣቱን የሚያሳይ ነው። ከእንደ ቪኒሽስ አይነት ተጫዋች ጋር ሊጠየቅ የሚችለው ደሞዝ በጣም ከፍተኛ ነው። ተጫዋቹ ከሪያል ማድሪድ ጋር ሪያል ማድሪድ ስንት ነው 20 ሚሊዮን ምናምን ኔት አቀርቦለታል ነው እየተባለ ያለው ማለት ወደ 400 ምናምን ሺህ ፓውንድ አቀርቦለታል ነው እየተባለ ያለው። አርሰናል ከዛ በላይ ከፍላለሁ እያለ ነው 460 ሺህ 480 ሺህ 500 ሺህ ፓውንድ በሳምንት ኔት አፍተር ታክስ ለመክፈል እንችላለን የሚል ሁኔታ ላይ ያለ ነው። በስፖርታዊ እድገቱም ከቻምፒየንስ ሊግ ብዙ ርቀት ከሚሄዱ ቡድኖች መካከል አንደኛው ሆኗል። በ3 ተከታታይ ሲዝኖች ኳርተር ፋይናል፣ ሴሚ ፋይናል፣ ፋይናል ደርሷል። ፋይናሉን በመለያ ምት የተሸነፈው። ላለፉት 4 ተከታታይ ሲዝኖች የፕሪሚየር ሊግ ቶፕ 2 ቡድን የነበረው አንደኛው አንደኛ ሆኗል ዘንድሮ። በተቀሩት ዓመታት በአብዛኞቹ ሲዝኖች ፋይት አድርጎ በመጨረሻዎቹ ሳምንታት በተወሰኑ ሁኔታዎች ጭምር የፕሪሚየር ሊግ የዋንጫ ተፎካካሪ የምር የዋንጫ ተፎካካሪ የሆነ በዚሁ የስራ ድርሻው ሚኬል አርቴታ ባለፉት ዓመታት ባሳየው እድገት ከአውሮፓ ትልልቅ አሰልጣኞች መካከል ምርጥ አሰልጣኞች መካከል ተጫዋቾች ሊጫወቱለት የሚፈልጉት አይነት አሰልጣኝ ደረጃው በጣም ከፍ ያለ አሰልጣኝ ወደ መሆን ተሸጋግሯል። ስለዚህ አርሰናል አትራክት ያደርጋል ተጫዋቾችን አሁን ባለበት ሁኔታ። ግን አርሰናልም ይችላል እንደ አይነት ተጫዋቾችን ለማስፈረም የሚያስችል ስፖርታዊ መስህብም አለው በውጤቱ ምክንያት በቡድኑ እድገት ምክንያት። ስለዚህ ለአርሰናል ያው ከሪያል ማድሪድ ወደ ሌላ ክለብ መሄድ ሁልጊዜ ዳውን ግሬድ ነው። ሪያል ማድሪድ ፒናክል ስለሆነ ትልቁ ክለብ ስለሆነ፣ ግን ወደ ሌላ በጣም ኮምፒቲቲቭ ወደሆነ ክለብ ነው የምትሄጂው እና አርሰናል በዛ ሁኔታ ውስጥ ያለ ክለብ ነው። ፋይናንሱም አላቸው። እንደምታውቂው የፕሪሚየር ሊግ ሻምፒዮን ከሆኑ በኋላ በቲቪ ራይት ብቻ 220 ሚሊዮን ፓውንድ አግኝተዋል። ይሄ እንግዲህ ኮሜርሻል ኢምፓክት የሚባለውን የአርሰናል ስፖንሰሮች አርሰናል ባመጣው ውጤት የሚከፍሉትን ቦነስ ሳይጨምር ማለት ነው። በቻምፒየንስ ሊግ 142 ሚሊዮን ፓውንድ አግኝቷል። ፔዥ ያገኘውን ያህል ገንዘብ አግኝቷል። ቀጥሎ በሚወጣው የፋይናንስ ሪፖርት የአርሰናል የ2025-26 የፊስካል የበጀታ የፊስካል ይር ነው የሚባለው በዛ ሬካርድ ይሰብራል። ማንም የእንግሊዝ ክለብ አግኝቶት የማያውቀውን ገቢ በአንድ ዓመት ያገኛል። ከ770 እስከ 800 ሚሊዮን ፓውንድ ሌላ እንግሊዝ ክለብ ይህን ያህል ገንዘብ በታሪኩ አግኝቶ አያውቅም። ስለዚህ በደንብ በፋይናንስም በጥሩ ሁኔታ ላይ ያለ ነው። ከዛ ደግሞ እንደምታውቂው ከኤምሬትስ ጋር ለምሳሌ ሪኔጎሽት አድርጓል። የኤምሬትስ የመለያ ላይ ስፖንሰር ፍላይ ኤምሬትስ የኤምሬትስ አየር መንገድ ነው። ገና ኮንትራቱ አመታት እየቀሩት አሁን አርሰናል ያለበትን ሁኔታ ሊቨሬጅ ለማድረግ ማለት ነው። አሁን ያሉበት ደረጃ ከፍተኛ ደረጃ አይደለም። ስለዚህ ከነሱ ጋር መስራት ኢንትረስቲንግ እንደሆነ ትልልቅ ካምፓኒዎች ያውቃሉ። ስለዚህ አርሰናል ሪኔጎሽት አድርጓል ኮንትራቱ ማለት ተርሞቹ ተሻሽለዋል። ኤምሬትስ ለአርሰናል ለስቴዲየም ኔሚንግ ራይት ለሚባለው ለስያሜው መጠሪያ የሚከፍለው ደሞዝም ለመለያው ላይ ስፖንሰርሺፕም የሚከፈለው ገንዘብ ከፍ። አሁን ደግሞ ከአዲዳስ ጋር እንደገና ሪኔጎሽት የማድረግ ፍላጎት አላቸው። አሁን አንደኛው ተስፋ አዲዳስ ራሱ የን ዝውውር ፋይናንስ ላይ ያደርገው ይችላል የሚል ቪኒሽስ የአዲዳስ ደንበኛ ነው እና ወደ አርሰናል የሚዘዋወር ከሆነ የሚለው ትልቅ ትምህርት ጥቅስ ውስጥ መግባት አለበት። ገና በሌሎች ኮንዲሽኖች ላይ የሚመሰረት ዝውውር በመሆኑ ምክንያት ኢንትረስቱን ነው እርግጠኛ መሆን የምንችለው። ይፈልገዋል የሚለው ጉዳይ
ሁልጊዜ በዝውውር ላይ እንደምንሰማቸው ሌሎች መረጃዎች አይደለም ነው ልዩነቱ እርሱ ነው። እና ይህንን የአርሰናል ሰዎች በሙሉ ያለ ክፍፍል ቤርታም፣ ጋርሊክም፣ አርቴታም ባለቤቶቹም የክሮንኬ ቤተሰቦችም በጋራ የተስማሙበት ነው። ሃይራርኪው በሙሉ ተስማምቶበታል የሚለውን በጣም ከሚታመን ሶርስ መስማታችን ነው እንጂ ገና ክለብ ቱ ክለብ የሚባለው ፕሮባብሊ ተጫዋቹና ክለቡ መሀል ውይይት ሊኖር ይችላል፣ ኢንፎርማል ውይይት ሊኖር ይችላል፣ ይደረጋል እንደዚህ አይነት ንግግር። ተጫዋቹ ኢንትረስት እንዳለው ስታቂ ነው ወደ ዝውውሩ የምትገቢው። ብዙ ጊዜ በፊፋ የተከለከለ ነው። ክለቡ ፍቃድ ሳይሰጥሽ ተጫዋቹ ማነጋገር አትችይም። ግን መቼስ መገመት ትችላለሽ። በሌሎች ፖለቲካ የሻትል ዲፕሎማሲ ይባላል። ይሄኛውም ልክ እንደዛ አይነት ቀጥተኛ ባልሆነ መንገድ የሚያነጋግሩት ይመስለኛል። አርቴታ ማነጋግሮት ሊሆን ይችላል። ከሪያል ማድሪድ ጋር ካልተስማማው ኮንሲደር አደርጋቸዋለሁ አይነት ነገር ኢንፎርማል የሆነ ውይይት ይደረጋል። መገመት እንችላለን። ይሄ ምሳሌ ባለፈው የፍሎሪያን ቪርትዝ ዝውውር ሲፈጸም ትልቅ ዝውውር ነበር። 116 ሚሊዮን ፓውንድ የከፈሉበት ነው። ከአርነ ስሎት ጋር የተገናኘው በኖቬምበር ነው የተባለ። ተጫዋቹ ዝውውር የተጠናቀቀው ጁላይ ላይ ነው። ኖቬምበር ላይ ተነጋግሯል ከሰውየው ጋር ከ7 ከ8 ወራት አስቀድሞ። አሁን አልሰማንም፣ ሚዲያ አላገኘውም ይሄንን መረጃ። ዝውውሩ ከተፈጸመ በኋላ ግን ተሰሚያለሽ እንዲህ አይነት ዝርዝር ጉዳዮችን። ስለዚህ ውይይት ተደርጎ ሊሆን ይችላል፣ መገመት አንችልም። እሱ ከተጫዋቹ ያገኙት ግሪን ላይት ሊኖር ይችላል፣ ማወቅ አይቻልም። እሱ ብዙ ጊዜ ግን እንደው በባይ ዘ ቡክ ይሄዳሉ ማለት አይደለም። ፊፋ እንዲህ አይነት አካሄድ አለው፣ ህግ አለው፣ ያስቀጣል። ታፒንግ አፕ ይባላል። እንዲያውም ያስቀጣ፣ ከዝውውሩ ሊያሳግድ ይችላል፣ ግን ይደረጋል፣ እናውቃለን። ባይ ዘ ቡክ አይደለም ዝውውሮች የሚፈጸሙት። ስለዚህ ገንዘቡ አላቸው። አዲዳስም ፋይናንስ ሊያደርገው ይችላል። ምክንያቱም ተጫዋቹ ወደ አርሰናል የሚዘዋወር ከሆነ የመለያ ሽያጭ ክብረ ወሰኖች ማሻሻለው አይቀርም። የተጫዋች መለያ ሲሸጥ ክለቦች በጣም ጥቂት ፐርሰንት ነው የሚያገኙት። በነገራችን ላይ ይመስለናል የሆነ ተጫዋች ይመጣና ይሄን ያህል 100,000 መለያ እኮ ነው የተሸጠው ሲባል ክለቡ የሚያገኙ ይመስለናል። ኖ ክለቡ እኮ አንቺን ስፖንሰር የሚያደርግ ማነው? የአዲዳስ ወይ ፒዩማ ወይም ሪቡክ ወይም ናይኪ ወይም ሌላ ካምፓኒ ስፖንሰር የሚያደርገው 10% 15% ነው ክለቦች የሚያገኙት። ከዛ 85% ወይ 90% የሚሆነውን ካምፓኒዎቹ ናቸው የሚወስዱት። የቪኒሽስ ለምሳሌ የሆነ ቁጥር መለያ ወደ አርሰናል ተዘዋወረ እንበል፣ አዲዳስ ነው ዳለ የሚወስደው። አዲዳስ ምን እንደሚያገኝ ስለሚያውቅ እንደዚህ አይነት ካምፓኒዎች አንዳንዴ ዝውውር ፋይናንስ ያደርጋሉ። አርሰናል ራሱ ጥሩ የፋይናንስ ሁኔታ ላይ ነው ያለው። ቅድም እንዳልኩት ቪኒሲየስ የሚጠይቀውን ደሞዝ ለመክፈል የሚያስችል ሁኔታ ላይ ነው ያለው። የምትፈሪው መልበሻ ክፍል ውስጥ ችግር ያመጣሉ ወይ ተጫዋቾች የቪኒሲየስ ደሞዝና በእነሱ መሀል ያለው ልዩነት በጣም በሰፋ ቁጥር የሚፈጥረው ቅሬታ ይኖራል ወይ ምናምን፣ እሱ ሌላ ጉዳይ ነው። ኤቢሊቲ ደግሞ ሌላ ነገር፣ ያን ደሞዝ መክፈል ግን ደግሞ ለምሳሌ በሃላንድና በተቀሩት የማንቸስተር ሲቲ ተጫዋቾች መካከል በጣም ሰፊ የደሞዝ ልዩነት አለ። ለሳላህና ለቨርጅል ቫን ዳይክ በሚከፈለው ደሞዝና በተቀሩት መካከል በጣም ሰፊ ልዩነት አለ። ለስታርኔም ዩፔይ ትልቅ ደሞዝ ሃይራርኪ ያለው እና ያንን ተጫዋቾቹም ሊቀበሉት ይችሉ ይሆናል። ቪኒሽስ ሌላ ዳይሜንሽን ላይ ያለ ተጫዋች ስለሆነ የሚፈርም ከሆነ ግን ልትፈሪ የምትችው አንዳንድ ጊዜ እንዲህ አይነቱን ያን ያህል ደሞዝ ከፍለን ብናመጣው አርሰናል ይችላል አይችልም አይደለም ነገሩ። አሁን ይችላል፣ አርሰናል ፋይናንሻል ይችላል ማለት ነው። አሁን ባለው ሁኔታ በቅርብ ጊዜ ክለቡ ባሳየው ፋይናንሳዊ እድገትም የስፖርቱ ስኬት በሚፈጥርለት አቴንሽን ነው። ከዛ ይሄ የስሊቭ ስፖንሰርሺፕ ከቪዚት ሩዋንዳ ጋር መስራት ካቆመ በኋላ ዲል የሚባል አዲስ የእጅጌ የመለያ የእጅጌ ስምምነት እንደፈጸመ ይታወቃል። ስለዚህ ብዙ ጥሩ ሁኔታ ላይ ያለ ነው። አንደኛው የፋይናንሱ ሁኔታ ስለፈቀደ ነው። እንደዚህ አይነት እንደ ሁሊያን አልቫሬዝ አይነት በጣም ከፍተኛ ደሞዝ የሚከፈላቸው እንደ ፓኬጅ እኮ ካየሽው እያወራን ያለ ነው ስለ 250 ሚሊዮን ፓውንድ ስለ 300 ምናምን ሚሊዮን ፓውንድ ዝውውር። ብዙ ጊዜ እኛ የዝውውሩን ገንዘብ ብቻ ነው የምናየው፣ ደሞዙ እኮ የበለጠ ነው። በአመታት ውስጥ የሚከፈላቸው ደሞዝ ይበልጣል አንዳንድ ጊዜ። ስለዚህ እንደ ፓኬጅ ካየሽው በጣም ትልቅ ኮሚትመንት ነው የሚሆነው፣ በጣም ከፍተኛ ኢንቨስትመንት የሚጠይቅ ነው የሚሆነው። አንደኛው እንዳልኩት ባለፉት አመታት የነበረ እድገት ነው። ይህንን ማድረግ መቻል የሚያስችል ሁኔታ ውስጥ ስላለን